እኔ ራሴን ላጠፋ ነው። አዶናይና ጃኒ ስለተለያዩ በጣም ደብሮኛል። ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ስጡኝ፣ የእውነቱ ማለት ነው። በጋዜጠኛ ሶፎንያስ ምክንያት ብዙ ወጣቶች ጠፍተዋል። በዚህ ልጅ ምክንያት ታዋቂ በሆነበት ሰዓት የስንት ወጣትን ህይወትን ጊዜ አበላሽቷል። የነዛ ህይወት አይታሰብም። ለሱ መክሳብ ብቻ ነው የሚታሰበው። መቀጣት ሁላ አለበት። ገና ታስሮ ሁላ መቀጣት አለበት። የእናትየው የልጄን አድኑልኝ ጥሪ አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ወንጀል ነው እሱ ላይ የተሰራው ነገር፣ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት ነው። ያረግሽበትን ምክንያት አንቺ ታውቂያለሽ። ድምጽሽም አለ ውስጥ እውነት ሶፊ ወንድምሽ ቢሆን ታወጪው ነበር። እኔ ሶፎንያስ ማን ለዚህ ደረጃ እንዳበቃው ነግሮኛል። በግልጽ አማርኛ ከመቼ ጀምሮ በማን ሁኔታ በምን አይነት መንገድ ማን ወደዚህ አይነት ህይወት ውስጥ ሊጨምረው እንደቻለ በምን መንገድ እንደገባ ነግሮኛል። በበግ ቤት በገባ 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 በእኛ ቤት 1000 ሰብስክራይበር ገባ ይልሃል። ሰላም 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 ሰላም። አዲስ ቀን ሲመጣ በአዲስ ጉዳይ ተከስቻለሁ። በዚህች በአጭር ጊዜ ውስጥ 1000 ሰብስክራይበርን ማሳካት ችለናል። አሁን ደግሞ ቀጥታ ወደ 5000 ነው። በፍጹም ጉዞ ወደ 10000 ነው። ሰብስክራይብ ያላደረጋችሁና ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ወደ 10000 የምናደርገውን ታላቁ ሩጫችንን እንድትቀላቀሉ እያልኩኝ ቀጥታ ወደ ዛሬው ቪዲዮ ወስዳችኋለሁ። የኢትዮጵያ መንግስት ለምን ዝም አለ? አላየሽም? አዶናይና ጃኒ ከተለያዩ እህታችን እኔ ራሴን አጠፋለሁ እዚህ ምድር ላይ በፍጹም መኖር አልፈልግም እያለች ነው። ትንሽ እንኳን የሚያረጋጋ ሰው ሊኖር ይችላል በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ስጡኝ፣ የእውነቱ ማለት ነው። የእውነቱ የሚያቅሰው ካላስገቢ አይደለም። ለአዶናይ ደብዳቤ ልኬለት አልመለሰም። ማንም ይመለስ ለሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን ይመለሰልኝ የለም። አሁን እነሱ ውዝግብ ያለ ሁኔታ ላይ ስለሆኑ ነው። እኮ ሰርግ ነው ይሄስ ከስራሱ ሰርግ ነው እያሉ ነው። እሺ ታውቋቸው ከሆነ እና ያረጋጋት አዘጋጅቻለሁ። እውነት ከሆነ ግን ካልሆነ ደግሞ የሰርጉ የሁላችን የመቃብር መልበስ ነው የሚሆነው። እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ። እነሱ ናቸው የኔ ገዳዮች። እንደዚህ አይባልም። ተይ እንደዚህ አይባልም። ምን ሆነሽ ነው? ራሱ እኮ እንደዚህ ብለሽ ነው ራስን አጠፋለሁ እያልሽ ሆስፒታል ገባሽ እኮ። ትናንት እኮ እሷ ናት ግሉኮስ ተደቅኖላት የነበረችው ልጅ አወቅሻት? በዚህ እዚች ምድር ላይ በፍጹም መኖር አልፈልግም እያለች ነው። እኔ በበኩሌ ያው አንዳንድ ነገሮችን እተባበራታለሁ፣ አዋጣለሁ። ይኸውና ለምሳሌ የሆነ ገመድ አለ ዴሊቨሪ ካለሽ እኔ ሄት በውስጥ አናግሪኝ፣ እኔ ይሄንን እቺን ልክልሻለሁ። እንግዲህ መልካም ጉዞ። ለመናገር ይሄ ሪከርድ ከሰማችሁ በኋላ አብዛኞቻችሁ ማለት ይቻላል ውስጣችሁ አሯል፣ ቆስሏል፣ ተቃጥላችኋል፣ በግኗል፣ ጠቁሯል። ግን ያንን ደግሞ ለመግለጽ ቃላት አጥሯችኋል። እኔም ቃላት አጥሮኛል። የትኛውንም ቃል መርጬ ብጠቀም አሁን ይሄ ሪከርድ ከሰማሁኝ በኋላ የተሰማኝን ስሜት ሊገልጽልኝ አይችልም። እንዴት ነው ሰው በቃ ተደላድሎለታል፣ ኑሮ ተመችቶታል። እኔ 2018 ልክ ነው ብዬ አላስብም። ልክ ይመስላችኋል? ምክንያቱም እንደዚህ አይነት ቱልቱላ ሰዎችን እያፈራን ያለ ነው። ጋዜጠኛ ሶፎንያስ ብዙ ወጣቶች በሱ ምክንያት ተበላሽተዋል። ስለምንድን ነው የምታዝኑት ይለናል የሆነ ወንድማችን። የኢትዮጵያ ሕዝብ የዋ ነው ምንም አያውቅም ብላችሁ የምታረጉን ነገር በጣም ያናድዳል። ይሄ ልጅ አሁን እንዲህ ከስቷል፣ እንዲህ ብሏል፣ ተጸጽቷል፣ እባካችሁ ይቅር እንበለው የምትሉት
በዚህ ልጅ ምክንያት ታዋቂ በሆነበት ሰዓት እንደዛ ብር በነበረበት ሰዓት እንደዛ ሁሉም በሚያሽጎበድድበት ሰዓት የስንት ወጣትን ህይወትን ጊዜ አበላሽቷል። ቤት ይቁጠር የነዛ ህይወት አይታሰብም። ለሱ መክሳብ ብቻ ነው የሚታሰበው። ስንት ወጣትን ጊዜ በሱ ምክንያት ስንት ነገር ስንት መከራ ያየ ይሆናል። መውጣት አቅቶት እንደሱ እንኳን ንስሐ መግባት አቅቶት ቤት የሚሰቃይ ስንት ወጣት ይኖራል። እሱ ያበላሻቸው ይሄ ታሳቢ መደረግ አይችልም፣ አይደረግም። አሁን ወጣችሁ አዛኝ መሳይ የምታዝኑት ቲክቶከር ሁላ እንዱ ያሳዝናል እንዴ ምን ይላል? በመጀመሪያ ሰው የዘራውን ነው የሚያስለው፣ ያልዘራውን አያጭድም። ስለዚህ እግዚአብሔር አጋለጠው እንጂ ልጅ ከዚህ በላይ 5000 6000 ሰው በክሎ ሁሉም ቤት ይገባል ነበር አረ። ስለዚህ እንደዚህ አይደለም የሚደረግ መቀጣት ሁላ አለበት። ገና ታስሮ ሁላ መቀጣት አለበት። አንድ ሁለተኛ ነገር ምንም በይቅርታ የሚታለፍ ነገር አይደለም። ይሄ እንግዲህ በሱ ምክንያት ስንት ሰው ራሱን የሚያጠፋ ሰው ይኖር ይችላል ተበላሽቶ። ስለዚህ እንደ ቀላል አንየው። በጣም ተጎሳቅሏል እንዳያችሁት። በጣም የሌለ በቃ እንዴ ሰው በዚህ ጊዜ ውስጥ እንደዚህ አይነት አካላዊ ለውጥ ያመጣል እንዴ? እሺ ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አራት አለ አናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ። ይሄ ቪዲዮ ብዙዎችን አሳዝኗል። ከጥቂት ወራት በፊት የሚመስለውና አሁን የሚመስለው ነገር በጣም ተቃራኒ ነገር ነው። ከዚህ የተነሳ ብዙ ኢትዮጵያኖች አዝነው ነው በሀዘኔታ ነው እንደዛ አይነት ሐሳብ ሲሰጡ የነበሩት። አሁን ያሰማችሁ ሐሳብ ደግሞ በተቃራኒው መንገድ ነው። መቀጣት ሁላ አለበት። ገና ታስሮ ሁላ መቀጣት አለበት። ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ። ይሄ ቪዲዮ ተቀርጾ በመለቀቁ በጣም ብዙ ሰዎች ተቆጥተውበታል። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት አታተርፊም። በዚህ በኩል ሁልጊዜ ግን ነግሻለሁ፣ እንዲህ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው ምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምጽሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። እየረገምኩሽ ሳይሆን እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ። ቪዲዮ ቀራጭና ለቃቂ በጣም እንዳዘንኩ ልቤን እንዳመመው እንድታቂ እፈልጋለሁ። አሳምመሽኛል። እሱን አይደል እኔን አሳምመሽኛል። አሁን እሱ ባለበት ሁኔታ ውስጥ የትኛውንም አይነት ሐሳብ ቢሰጥ ትክክል ነው ትክክል አይደለም ብሎ ለመናገር ከባድ ነው። ይሄንን ድርጊት የምታደርጉ ሰዎች ሊያስከስሳችሁም ሊያሳስራችሁም ይሆን ይችላል። ሌላኛው ሐሳብ በሶፊ ጉዳይ የጓደኛው ለየት ያለው ሐሳብ ነው። ሌሎች ሰዎችም እንደዚህ አይነት ድርጊት ውስጥ አሉ። ከዛ ደግሞ ማን ወደዚህ አይነት ህይወት እንዳስገባው ነግሮኛል የሚል አይነት ሐሳብ እንደዚህ ሲል ተናግሮ ነበር። ነግሮኛል በግልጽ አማርኛ ከመቼ ጀምሮ በማን ሁኔታ በምን አይነት መንገድ ማን ወደዚህ አይነት ህይወት ውስጥ ሊጨምረው እንደቻለ በምን መንገድ እንደገባ ነግሮኛል። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘውም። ያንዳንዱን ነገር አጫውቶኛል። ለሱ ለደህንነቱ ስለ ይሄን ነገር ማላረገው እንዲሁም እሱ ብቻ ሳይሆን በሱ ዙሪያ የሚገኙ በጣም ብዙ በእውቅና ደረጃ የሚታወቁ በስልጣን ደረጃ አንዳንድ ሰዎችም እንዳሉ ሁሉ ጭምር ነው የነገረኝና ብቻ በአጠቃላይ እንዲረዳ የምፈልገው ምንድነው ያው እንደ አንድ ኢትዮጵያዊ እኔ በሰዓቱ የሰራሁትን ነገር አብዛኞቻችሁ ታውቃላችሁ። በጣም ተናድጃለሁ፣ በሰዓቱ በጣም ተበሳጭቻለሁ። እንደዚህ አይነት ህመም እንዳለበት ላቅ አልችልም። ምክንያቱም እንዴት ላቅ እችላለሁ? ምናልባት ሚዲያ ላይ ቀርቦ ተናግሯል ተብያለሁ። እኔ እሱ የሰጣቸውን ፖድካስቶች በፍጹም ላያቸው አልቻልኩም፣ አላየኋቸውም። ስቲል አሁንም ድረስ ነው የምነግራቸው። አሁንም ድረስ እሱ የሰጣቸውን ኢንተርቪዎች ለምሳሌ እግረኛው ሚዲያ ላይ ቀርቧል ተብያለሁ።
እና የሆነ አንዳንድ የተቆራረጡ ቪዲዮዎችን አይቻለሁ እንጂ በፍጹም ሙሉ ቪዲዮ ራሱ እየተከታተሉ አላውቅም። ይሄ ለመጀመሪያ ጊዜ እሱ በእንደዚህ አይነት ድርጊት ውስጥ መኖሩን እንዲጋለጥ ያደረገው ሰው ነው። በሌላ አቅጣጫ ደግሞ የእናትየው ሁኔታ በጣም ያሳዝናል። አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖች ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤት ርቀው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም፣ አስጠላኝ። ቤቱ ራሱ በጣም አስጠላኝ፣ ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ። ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው? አዎ በሱ ነው። አንተም እሷንም ከዛ በኋላ ነው በቃ። ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለው ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ። ማግለል እኮ የለባችሁም ቤተሰባውን በፍጹም። እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ። ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው። እኔም እሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለው። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከት። አሁን እየደወለ እዚህ ቦታ ነኝ እያለ ይጠራችኋል? ይጠራናል፣ ይደውላል። እዚህ ቦታ ነኝ ምናምን ይላል። ግን ሃሌሉያ ሆስፒታል ነኝ ሲል ብሎ የጻፈውን ጽሑፍ አይቼ ነበር። ሃሌሉያ ሆስፒታል የሚባል ቦታ ነኝ ያለሁት። በፍጥነት እናቴን አምጪ። በአጠቃላይ የዛሬው ቪዲዮአችን ይሄንን ይመስል ነበረ። እኔ ሐሳቤን እዚህ ጋር አጠናቅቄያለሁ። እናንተም ደግሞ ባላችሁበት ሆናችሁ በነፃነት ሐሳብ አስተያየታችሁን ኮሜንት ሴክሽን ስር ከታች ማስቀመጥ ትችላላችሁ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።